ጀዋር አንድ ጽሁፍ ጽፏል። የመጀመሪያዋን አንቀጽ ብቻ አንብላችኋለሁ፣ በቂ ነው ስለ ጽሁፉ ለመረዳት። የመጀመሪያዋ አንቀጽ ብቻ በቂ ሆና አግኝቻታለሁና እሷን ብቻ እናነባትና በአጠቃላይ በጽሁፉ ላይ እንነጋገራለን። ኢትዮጵያ የኢኮኖሚና የጸጥታ ጥቅሟን ለማሟላት የራሷ ወደብ መሻቷ ተገቢ ነው ይላል። ተገቢ ነው ወይ ነው የሚለው እንደ ጥያቄ ነው። ኢትዮጵያ የኢኮኖሚና ጸጥታ ጥቅሟን ለማሟላት የራሷን ወደብ መሻት ተገቢ ነው እንደ ጥያቄ ነው የሚያነሳው እና እዛው ይመልሰዋል። አዎ ተገቢ ነው ይላል። ነገር ግን አብይ የተከተለው ጊዜና አቅምን ከግምት ያላስገባና በበሰለ ዲፕሎማሲያዊ ስትራቴጂ ያልተመራ አካሄድ አይደለም አሁን ሊያሳካ ወደፊትም ሀገራችን የወደብ ፍላጎቷን ለማሟላት ያላትን እድል ያጣበበ ነው። ኪሳራ ውስጥ እየከተተን ነው አይነት ነገር ነው። ከጎረቤቶቻችን ጋር አላስፈላጊ አምባጓሮ ውስጥ በማስገባት አቅመ ፈርጣማ ሀገራትን ወደ አካባቢያችን እንዲጋብዙ በማድረግ ከበባ ውስጥ እየከተተን ይገኛል ይልና ከዛ በኋላ ምሳሌዎችን ነው የሚያቀርበው። ጀዋር ጽሁፉ ግልጽ ነው። ጠቅላይ ሚኒስቴሩ እንደውም ዕዳ ውስጥ እየከተቱ ነው። አሁን እያደረጉት ያለው ጥረት ከጎረቤቶቻችን ጋር አላስፈላጊ ውጥረት ውስጥ አምባጓሮ ውስጥ እየከተትን ነው። ጎረቤቶቻችን በተለየ አይነት መልኩ እንዲያዩን እያደረጉ ነው። ይሄ ደግሞ ይሄ ነው። ሁለተኛው ደግሞ ትልልቅ አቅም ያላቸውን ሀገራቶች እንዲጋብዙ እያደረገ ነው። ከኛ የሚመጣባቸውን ስጋት ከኛ ሊመጣብን ይችላል ብለው ያሰቡትን አደጋ ለመከላከል ሌሎች ትልልቅ አቅም ያላቸውን ሀገራቶች እያቀረቡ ነው ወደ ራሳቸው እና ወደቦቻቸውን በኪራይ ምናምን እየሰጡ ማለት ነው። ይሄ አሁን ላይ ጭራሽ አናገኝም ብቻ ሳይሆን ኢቭን ነገ ራሱ እንኳን ለማግኘት የምናደርገው ጥረት ላይ ሊያቢሊቲ ነው ጉዳት እያደረሰ ነው የሚለው ጀዋር። ለምሳሌ የሚላቸው ሁለት ነገሮችን ይጠቅሳል። አንደኛው ሶማሌላንድ ላይ ወደብ ለማግኘት ያደረግነው ጥረት ሶማሊያ በበጎ ስላልተመለከተችው ቱርክን ወደ ባህር በሯ አስጠጋች ይላል። በተመሳሳይ መልኩ ጅቡቲ እንደዚሁ የታጁራ ወደብን ተጠቀሙበት ብላ ነበር። በእኛ እምቢታ ሳንጠቀምበት ስንቀር አሁን ለሳውዲ ለ30 ዓመት በሊዝ አከራየቻት። ዋነኛው ምክንያት ደግሞ ያው ሳውዲ ወደቡን አልመታ ለኢትዮጵያ እንድታከራይ ነው ይላል እና ከዚህ በኋላ ከሳውዲ ነው ተከራይተን ምርትም የምናስወጣው፣ በዛ በኩል ምርትም ልናስገባ የምንችለው ወደቡን የምንጠቀምበታለን ክልል ማለት ነው። እነዚህም ሁለት ምሳሌዎች ያነሳልና ሳውዲ ደግሞ የሚገቡን የሚወጣውን ትፈትሻለች አይነት ነገር ነው። ኢትዮጵያ አሁን ላይ የዩናይትድ አረብ ኤምሬትስ አጋር ተደርጋ ወይ ፕሮክሲ ተደርጋ ጉዳይ አስፈጻሚ ተደርጋ ስለምትታይ ቺን ሀገር ወደዚህ አካባቢ እንዳትመጣ ዩናይትድ አረብ ኤምሬትስ እና ሳውዲ እና ቱርክ ምናምን አካባቢው ላይ ያሉ ባህር በሮችን እየተቆጣጠሩ ነው እና ኢትዮጵያም የዛች ሀገር ፕሮክሲ ተደርጋ ስለምትታይ እንግዲህ የሚገባው የሚወጣው ላይ በሳውዲ በኩል ጥብቅ የሆነ ፍተሻ ይኖራል አይነት ነገሮች ይላል ጀዋር። አሁን ጽሁፉን በደንብ እንድትይዙት ነው እንጂ እዚህ ሁሉ ላይ እንኳን ሀሳብ አልሰጥም። የጀዋር ሀሳብ ይሄ ነው። ብዙ ማለት ይቻላል በጀዋር ጽሁፍ ላይ፣ ግን አንድ በጣም መሰረታዊ የሆነ አለመግባባት አለ። መሰረታዊ የሆነ አለመግባባት ጀዋር የኢትዮጵያን ጥያቄ ለምን የወደብ ጥያቄ ያደረገው በዋና ስላልገባው ነው? አውቆ ነው? አላውቅም። አውቆ ስለመሆኑ አላውቅም። ከጽሁፉ ግን እንደገባኝ ግን እንዳልገባው ነው የተረዳሁት። የኢትዮጵያ ጥያቄ የወደብ ጥያቄ አይደለም።
የኢትዮጵያ ጥያቄ የባህር በር ጥያቄ ነው። ጀዋር እንደሚለው ኢትዮጵያ ወደብ አይደለም እየጠየቀች ያለችው። ሶማሌላንድም ላይ ስትሄድ የጠየቀችው ወደብ አይደለም፣ የባህር በር ነው። ኦልሞስት የባህር በር ነው እየተጠየቀ። የአሁኑም የኢትዮጵያ ጥያቄ የባህር በር ጥያቄ። ወደብ ሲባል በአብዛኛው ለኮሜርሻል ፐርፐስ የምትጠቀሙበት ነው። ምርት የሚወጣበት፣ ምርት የምታስገቡበት ማለት ነው። ያ ነው። ኢትዮጵያ ግን ከዛ ላለፈ ጉዳይ ነው የባህር በር የምትፈልገው። የራሴ የባህር በር ይገባኛል። በዋናነትም ደግሞ የምትፈልገው ለኮሜርሻል ፐርፐስ ሳይሆን በዋናነት ከደህንነት ጋር በተያያዘ ለሴኪዩሪቲ ነው። ጀዋር ይህን ሳያቀርቶ ነው የሚለው ለመገመት አላወቀም ለማለት ይከብደኛል። ግን እንደዚህ አይነት ግምት ውስጥ ከምገባ ብዬ ነው አልገባውም። ተደጋግሞ ሴኪዩሪታይዝ የተደረገበት ዋነኛው ምክንያት የምንፈልገው ከሴኪዩሪቲ ጋር በተያያዘ ስለሆነ የህልውና ጉዳይ ነው የምንለው እኮ ከደህንነታችን ጋር የተያያዘ ነው እኮ እንደያለ ነው። ከመኖር ካለመኖር ጉዳያችን ጋር የተያያዘ ነው ብያለሁ። የሴኪዩሪቲ ጉዳይ ነው። ሌሎች ጉዳዮች የሉትም አሉት። አስፈላጊ ደግሞ ከሆነ አስፋፍተንም ምን ብለንም ለኢኮኖሚ ፐርፐዝም ልንጠቀምበት እንችላለን፣ እንደ ወደብ ማለት ነው። በዋናነት ግን የፈለግነው ኔቪውን እዛ ለማሳረፍ ነው። ይሄ የኢትዮ ሰላም ቤተሰቦች በዚህ ረገድ ግልጽ ካልሆናችሁ እንደዛ ነው መረዳት ያለባችሁ። እየተፈለገ ያለ የባህር በር ወደብ አይደለም። ወደብ እኮ ሸቀጥ ነው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ እንዳሉት ገንዘብ ካለ ትገዛለህ። በቃ አሁን ለምሳሌ ሳውዲ እያለማች ነው። ከሳውዲ ሄደህ ትከራያለህ፣ አለቀ። ጅቡቲም ጋር የምትመከራየት ነው፣ ሌላ ነገር የለውም። እኛ እየፈለግን ያለነው ጉዳይ የባህር በር ነው። በዋናነትም ለደህንነት ነው። ኢትዮጵያ ከማንም ባላነሰ ከጎረቤቶቿ ማለት ነው ከማንም ባላነሰ የቀይ ባህር ጥገኛ ነች። ነገር ግን ቀይ ባህር ላይ ባሉ ጉዳዮች ግን ቅንጣት ታክል መውሰናችን ቅንጣት ታክል 100 ሚሊዮን ህዝብ እና አንድ ትልቅ ሀገር በዚህ አካባቢ ላይ ባለው ቀይ ባህር ላይ የህልውና ጉዳይ ጥገኝነቱ ከባህሩ ጋር የተያያዘ ሆኖ ሳለ ነገር ግን ምንም አይነት ውሳኔ መወሰናችን ችግር ቢመጣ እዛ አካባቢ ልክ የሆነ ጊዜ እንደሆነ የሆቴ አማጽያን ዘግተውት አይነት ነገር አልነበረም። መርከቦች እኮ በደቡብ አፍሪካ በኩል ሄዱ ነበር ቀይ ባህርን ትተው ማለት። እንዲህ አይነት ነገር ቢመጣ ኢትዮጵያ ከዛ የሚገቡና ከሷ ደግሞ የሚወጡ ነገሮቿን በሙሉ መከላከል የማትችልበት ሁኔታ ነው። ወይም ደግሞ የጎረቤቶቿ እባካችሁ እንዲያርጉልኝ ብላ ነው የነሱን ድርጊት ነው የምትጠብቀው። እና ይሄ ፌር አይደለም እኮ የኢትዮጵያ ጥያቄ። ይሄ ልክ አይደለም እኮ ሰው ከህልውና ጋር የተያያዘ ነው። ከዛ ውጪ በታሪክ ደግሞ ነበረኝ የባህር በር ነበረን። ኢፍትሃዊ በሆነ አይነት መንገድ ነው የሄደው። ለዛ ነው እኮ ጠቅላይ ሚኒስትሩ ጥያቄያችን ህጋዊ ነው፣ ጥያቄያችን ታሪካዊም ነው፣ ጥያቄያችን አካባቢያዊም ነው የሚሉት። ከተጠቃሚነትም ጋር የተያያዘ ነው፣ ከደህንነትም ጋር የተያያዘ ነው። ወደብ አይደለም እየፈለግን ያለ ነው። ቦንጆር ኢትዮጵያ እየጠየቀች ያለችው የባህር በር ሶማሌላንድ ላይ ለሶማሌላንድ እውቅና ሰጥተን
ልንቀበል እኮ የነበረው እኮ ለኮሜርሻል ፐርፐዝ እንደዚሁም ሰራዊታችንን ማስፈር የምንችልበትን የባህር በር እኮ በሊዝ የተስማማ እንጂ እኮ ለኮሜርሻል ፐርፐዝ እኮ አይደለም። ለዛማ ቢሆን ኖሮ ሶማሊያ ዓለም ትላለች። ነው በኋላ ሰጠችና ለኮሜርሻል ፐርፐዝ ከሆነ በእኔም በኩል መጠቀም ትችላላችሁ እኮ አለች። ለዛ እኮ ነው መሬት ቆርሰው ነው እየወሰዱ ያሉት ብላ ስትጮህ የነበረው ሶማሊያ። እንደዛ እኮ ስለሚመስል ወደ 20 ኪሎ ሜትር የሚደርስ የባህር ዳርቻ ነው አይደል እንትን ያለው ሰው እየተፈለገ ያለው እሱ ነው። ጅቡቲ አቅርባለች ታጁራ ወደብ ነው ጀዋር እምቢ ያለች ኢትዮጵያ ያቀረበችው ለኮሜርሻል ፐርፐስ ተጠቀሙበት ብላ ነው። እሱንም አለመታችሁም ያለችው። እኛ ግን እሱ አይደለም ፍላጎታችን። እኛ ለምንና ለማንን ሳውዲ ታልመው እኛ እንጠቀማለን ችግር አለ። ዋናው ነገር ለደህንነት የሚተፈለገው የሚመጡ ምርቶቻችንንም የሚሄዱ ምርቶቻችንንም በጎረቤቶቻችን ላይ እምነት ጥለን ነው እንትን ነው። የመርከቦቻችንን እንኳን መጠበቅ እንኳን አንችልም። የኢትዮጵያ ጥያቄ ይሄ ነው፣ ወደብ አይደለም። ጅቡቲ ወደብ ታቀርባለች። በነገራችን ላይ የጅቡቲ እንቅስቃሴ በጣም አደገኛ እንቅስቃሴ ነው። ይህ ጀዋር አይገባውም ብዬ አላስብም። በጣም አደገኛ እንቅስቃሴ ነው ጅቡቲ። አንደኛ የኢትዮጵያን ጥያቄ በጣም ማለዘብ ነው የሞከረች ያለችው። ኢትዮጵያ ዓለም እንዲጨነቅ ትፈልጋለች። ኢትዮጵያ የባህር በር ካላገኘች ደህንነቷ አደጋ ውስጥ ነው በሚል ጅቡቲ ምን ታደርጋለች? አማራጭ ታቀርባለች። ለዚያውም እኛ የምንፈልገው አይደለም። አማራጭ ታቀርብና ይሄው አላት አይነት ነገር ነው። ይሄው አማራጭ ኖሯት ነው ዝም ብላ ቀጠናው የምታመሰው አይነት ነገር ነው። ጅቡቲ የፖለቲካ እንቅስቃሴ የማሳጣት የኢትዮጵያ መንግስት ይሄ ስለገባው ነው ታጁራን እንስጣችሁ ሲሉ ራሱ የኢትዮጵያ መንግስት ዝም ያለው። ቢናገር ያው ጅቡቲን ማስቀየም ነው። ጅቡቲ ደግሞ ለጊዜው መተንፈሻችን ነች። እየገባውም ቢሆን ዝም ያለው ለዚህ ነው። ተረድቶም ቢሆን የጅቡቲን እንቅስቃሴ ዝም ያለው ለዚህ ነው። ይሄው የወደብ አማራጭ እኮ አቅርቤላታለሁ ዝም ብላ ነው የህልውና ጉዳይ ምናምን እያለች ኢትዮጵያ አካባቢ የምታምሰው ዓለም የምታስጨንቀው ለማለት ነው። የታጁራን ወደብ ይኸው ተጠቀሙ ከመጣ የኢትዮጵያ ጥያቄ የባህር በር ጥያቄ ነው። ጀዋር እንዳለው ጠቅላይ ሚኒስትሩ ጊዜውን ታሳቢ ሳያደርጉ አቅምን ታሳቢ ሳያደርጉ እና የበሰለ ዲፕሎማሲያዊ አቅጣጫ ሳይከተሉ የሚያደርጉት እንቅስቃሴ እንዳለው እስቲ ኢትዮጵያ የባህር በር የምታገኝበትን አማራጭ አንተ እስቲ ንገረን ነው። ወደብ አይደለም። ወደብ ለማግኘት ጥሩ መደራደር ነው፣ ዋጋ ላይ መደራደር ነው። ሌላ ነገር ተስፈልጎ ጊዜ አቅም እንደዚህ አይነት ነገር አይፈልግም። ዋጋ ታቀርባለህ፣ ትስማማለህ፣ አለቀ። ያው ሶማሊያ ተጠቀሙ እያለች ነው አይደል? ያው አንተ እንዳልከው ታጁራንም መጠቀም እንድንችል አይደል? በሳውዲ አልምጣው የባህር በር የሚገኝበትን አማራጭ ጠቁም። በመሰረቱስ ኢትዮጵያ የባህር በር ይገባታል ትላለህ ወይ? በመሰረቱስ ኢትዮጵያ የባህር በር ነበራት ትላለህ ወይ? ከባህር በር ጋር አያይዘህ አቋምህን ግለጽ። ከባህር በር ጋር አያይዘህ የባህር በር ሊገኝ የሚችልበትን አማራጭ አቅርብ። ኢትዮጵያ ወደብ አልጠየቀችም። ወደብ ለመጠየቅ ታሪካዊ አትለውም ጥያቄ። ወደብ ለማግኘት ህጋዊ ጥያቄ አትለውም። ወደብ ማግኘት ትችላለህ። በንግድ የሚገኝ ጉዳይ ነው። አካባቢው ላይ ያሉ ወደቦችን ልትጠቀም ትችላለህ። ኢትዮጵያ እየፈለገች ያለችው የባህር በር ነው። ግብፅ፣ ኤርትራ
መጀመሪያ አካባቢ ሶማሊያም አሁን አይ ቲንክ ካፈንግጣለች ይመስለኛል። አንድ የተስማሙ ስምምነት አለ። ባህሩን የሚዋሰኑ ሀገራቶች ካልሆኑ በስተቀር በቀይ ባህር ጉዳይ ላይ ሌላ አካል ወሳኝ መሆን የለበትም ብላ ኢትዮጵያን ለማግለል ሞክራለች። አትዋሰኝም፣ ስለዚህ የቀይ ባህር ጉዳይ ይመለከትሽም። የኢትዮጵያ ጥያቄ የቀይ ባህር ጉዳይ ይመለከተኛል። ስለሚመለከተኝ ወደ ቀይ ባህር መውጣት አለብኝ። የኢትዮጵያ ጥያቄ ጀዋር መቼ ይሳካ? ምን አይነት ዲፕሎማሲያዊ ጥረት ነው ለዚህ የሚደረገው? ሶማሌላንድ ላይ የኢትዮጵያ መንግስት ኤምኦዩን ሲፈራረም እኔ እቃወም ነበር። ልክ አይደለም። የምቃወምበት አንዱ ምክንያት ኢትዮጵያ እዛ እየጠየቀች ያለችው ጉዳይ ኦልሞስት የባህር በር የሚመስል አይነት ነገር የተባለውን እንደዛ ነው። ኢትዮጵያ የባህር በር አገኘች እኮ ነው በወቅቱ የተባለው። ጠቅላይ ሚኒስትሩ ሌሎች ባለስልጣናትም ኢትዮጵያ የባህር በር አገኘች እኮ ነው ያሉት። የኔ ተቃውሞ ፍላጎታችን የባህር በር ከሆነ እኛ እኮ የባህር በር ባለቤት ነበርን። የኛ የምንለው የባህር በር እኮ አለ። የኛ የምንለው የባህር በር አለ። መጠየቅ የምንችለው እዛ ጋር ሄደን ከሌላ አካል ጋር ምን አጋጨን ነው? ከሌላ መንግስት ጋር ምን በታሪክ የኛ ሆኖ ማያውቅ ነገር ምን አስጠየቀ? ጥያቄው የባህር በር ከሆነ የኛ የምንለው አለ የሚል ነበር የኔ ዋናው ተቃውሞ። ሶማሌላንድ ጋር ምን አስኬደ? እና የኢትዮጵያ ጥያቄ ከባህር በር ጋር የተያያዘ እንጂ ከወደብ ጋር የተያያዘ አይደለም። ወደብ ለማግኘት ይሄ ሁሉ ትርምስ መፍጠር አያስፈልግም። ወደብ ለማግኘት አጀንዳውን ዓለም አቀፋዊ አጀንዳ እንዲሆን ማድረግ አያስፈልግም። የባህር በር ነው የሚጠይቅ። በኋላ የሶማሌላንዱ ጉዳይ ተትቶ ወደ አሰብ የኢትዮጵያ መንግስት ፊቱን ሲያዞር ያኔ ነው ምናልባት ይሄ የሶማሌላንዱ ጉዳይ ትልቅ ጉዳይ ሆኖ ሳለ ግን በሜሞራንደም ኦፍ አንደርስታንዲንግ ብቻ የታሰረበት ምክንያት። ከዛም በኋላም ኢትዮጵያ እሱን ለማሳካት በፍጥነት አለመሄዷ። ምክንያቱም ያኛው መንግስት በምርጫ ሊቀየር የሚችልበት እድል ስላለ በፍጥነት ይህን ነገር ለምን አልጨረሰችም የሚሉትን ጥያቄዎች ስጠይቅ ኦኬ ያ ከሶማሌላንድ ጋር የነበረው ስምምነት የኢትዮጵያን የባህር በር ጥያቄ መነጋገሪያ ለማድረግ አጀንዳ ለማድረግ አሳሳቢ እንደሆነ አንገብጋቢ ጥያቄ መሆኑን ለማሳየት ሲባል የተቀመረ ቀመር ነው የተረዱት። ከዛ በኋላ እንጂ የኢትዮጵያ ጥያቄ የባህር በር ነው። የወደብ ጥያቄ ጠይቋል። ወደብ አይደለም የሚጠይቅ ጀዋር ወደብ ሳይሆን የባህር በር ኢትዮጵያ ይገባታል ብለህ ታምናለህ? ኢትዮጵያ የኢኮኖሚና ጸጥታ ጥቅሟን ለማሟላት የራሷ ወደብ መሻት ተገቢ ነው የሚለውን ተወውና የራሷ የባህር በር ለማግኘት መፈለጓ መሻቷ ተገቢ ነው ትላለህ ወይ ነው? እሱን አውቀዋለሁ። አይደለም ወገኖች፣ ኢትዮጵያ የባህር በር ኖሯት አያውቅም። አሁንም የባህር በር ለማግኘት የምታደርገው ጥረት ወረራ ነው ብሎ ነው የሚያምነው። ወረራ ነው ብሎ ነው ካልሆነ የባህር በር ኢትዮጵያ ለማግኘት የምታደርገውን ጥረት ትደግፋለች ሳትደግፍም ወደብ ምናምን አትበለው፣ የባህር በር ነው። በግልጽ ቋንቋ ነው ጠቅላይ ሚኒስትሩ የሚናገሩት። ሌሎቹም ባለስልጣናቶች በተለይ ደግሞ አሁን ላይ በማያሻማ አይነት መልኩ ከዛም ጊዜ ጀምሮ ኢትዮጵያ የባህር በር አገኘችን ያሉት ጠቅላይ ሚኒስትሩ ያለ
የሶማሊያው ፕሬዚዳንት ይኸው ቦታ ቆርሰው ነው እየወሰዱ ያሉት ያለው ይመስል ነበር። ከዛ በኋላ ሶማሌላንድም ላይ እንደ አዲስ የመጣው ፕሬዚዳንትም ጉዳዩን ያላስቀጠለበት ምክንያት ኦልሞስት ከዛ ጋር የተያያዘ ስለሆነ ወደብ አልነበረም ያለው። ከባህር በር ጋር ተያይዞ መጤት አለበት። ኢትዮ ሰላም ቤተሰቦች ጥያቄውን በዚህ ደረጃ መገንዘብ አለባቸው። የባህር በር የተፈለገው በዋናነት ከደህንነት ጋር የተያያዘ ነው። ለዛ ነው ሴኩሪቲ ተያይዞ የተደረገው። ከደህንነት ጋር የተያያዘ ስለሆነ ከደህንነት ጋር ተያይዞ እንዲታይ ሲባል የህልውና ጉዳይ ነው፣ የመኖር ያለመኖር ጉዳይ ነው የተባለው። ለዛ ነው የጅቡቲን አማራጭ እኮ ማንቀበለው። የጅቡቲን አማራጭ እኮ ብንቀበል ይህን ጥያቄ እኮ ነው የምናነሳው። ጅቡቲ ሆን ብላ ነው ታጁራን ተጠቀም ያለችው። እሱን ካገኘው ኦኬ ኢትዮጵያን እኮ ይሄው አማራጭ አግኝታለች፣ ስለዚህ አረጋጉት ሊባል። ግን ኢትዮጵያ ጥያቄ እሱ አይደለም። የጅቡቲ እኮ አካሄድ እኮ በጣም ሴራ ያለበት ነው። ግን ዞሮ ዞሮ መተንፈሻችን ለጊዜው እሷ ነች። ስለዚህ ጅቡቲን ማስቀየም የማያስፈልግም፣ ማመስገን የማያስፈልግም፣ ዝም ማለት ነው። እንደ እሷ ሴራ ይኸው አማራጭ ኢትዮጵያ አግኝታለች በሚል ከባህር በር ጋር በተያያዘ የነበረው ጥያቄ እንዲለዝብ ለማድረግ ኢትዮጵያ ታጁራን ያልተቀበለችበት ዋነኛው ምክንያት ፍላጎታችን ታጁራ ላይ ስለማይሟላ ከባህር በር ጋር በተያያዘ ማቅረብ አለበት። አንዱ። ሁለተኛ ለምሳሌ ታጁራ ማጣታችንን እንደ ጥፋት ነው የሚያቀርበው። ከዛው ጋር አያይዞ ጀዋር መመለስ ያለበት ነገር ሳውዲ ቀርቦላት የነበረው አሰብ ነው። አሰብን ትታ ለምንድን ነው ታጁራ ጋር ያተኮረችው? ታጁራ ያለችው ለምንድን ነው የሚለውንም መመለስ አለበት። ለምን አሰብን ተወችው? ብዙዎቹ ይሄንን አያውቁም። ታጁራ ኢትዮጵያ መለጣት፣ ታጁራ ኢትዮጵያን መለጣት ነው የሚሉት። ኦኬ እሱ ያለው አሰብን ለምን ተወች? ሳውዲ አረቢያ አሰብን ለምን ተወችው? ምክንያቱም አሰብ ላይ ጥያቄ ስላለ፣ አሰብ ላይ ኢትዮጵያ የይገባኛል ጥያቄ እያነሳች ሲሆን ከዛ ጋር የተያያዘ ታጁራ ሄዳለች። ታጁራ ከተገኘ ስታለመው ኢትዮጵያ ታጁራንን ትጠቀማለች። ኢትዮጵያ እኮ አሰብንም እኮ ብትይዝ ምጽዋንን ትጠቀማለች። ኢትዮጵያ እኮ ሱዳንም እኮ ብትረጋጋ በሱዳንም በኩል ትጠቀማለች። ኢትዮጵያ በሶማሌ ላንድም በኩል ወደብ ትጠቀማለች። ወደብ ግን ከደህንነት አኳያ ግን የራሷ ግን ያስፈልጋል። ኤርትራ ትወስንልህ ቀይ ባህር ላይ ስላለው ጉዳይ፣ ጅቡቲ ብቻዋን ትወስንልህ። ኢትዮጵያ ኮሳኝ እኮ አይደለች። የሚወጡ ምርቶቿን በሚመለከት ምንም ከባህር በሩ 60 ኪሎ ሜትር ርቃ ማለት እንደው አንደኛችንን አንድ ሀገር ያህል ርቀን ቢሆን ልክ እንደ ደቡብ ሱዳን ያህል አይነት ነገር እንኳን ቢሆን ቅርብ አይደለም። አደጋው በፍጥነት እኛ ጋር የሚደርስ ጉዳይ አይደለም። ግን ቅርብ ነን። ለዚያውም ስለኛ ምንም አይነት ደንታ የሌላቸው ጎረቤቶች ያሉ አቅማቸውን ከኛ አንጻር ሲታይ እንኳን እኛ ራሳቸውን መከላከል የሚያስችልም አይደለም። እነዚህን ተማምነ በ60 ኪሎ ሜትር ርቀት ላይ ሆነ ቁጭ ብለን እነዚህ አካላቶች እየወሰኑ ለመታይበት ምን ምክንያት አለ? አንድ። ሁለተኛ ትናንት የባህር በር ነበር፣ ለምን አጣ ነው እንጠይቃለን። የህግ ጥያቄ፣ የታሪክ ጥያቄ፣ የተጠቃሚነት ጥያቄ፣ የደህንነት ጥያቄ ነው። ከብዙ ነገር አንጻር ትርጉም ያለው ጀዋር መሐመድ ከዚህ አንጻር ተመልክቶት ነው አማራጭ ማቅረብ ያለበት። ወደብ ያለው ሆን ብሎ ነው ላለ ማለት ነው። ግን ሆን ብሎ ግን ካልሆነ አልገባውም ማለት ነው። እንግዲህ ከባህር በር ጋር አያይዞ ኢትዮጵያ የባህር በር ጥያቄ ማንሳቷን ተገቢ ነው ይላል ወይ ጀዋር?
እፈራረዳለሁ አይልም። ካለ ገረማለሁ። ሌላም ሰጠው ነገር የለም። ገረማለሁ ካለ አጨብጭብለታለሁ። መጥቼ ተሳስቼ እንደነበር እዚህ እናገራለሁ እና ቀደም መገመቴም ስህተት እንደሆነ አስረግጬ ተናግሬ ይቅርታም ጠይቀዋለሁ። ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ተገቢ ነው ይላል ወይስ አይልም?